በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ጽዮን ዘቀዳሚት። የምትበሉትም ይህ ነው። ንጹሕ ላምና በግ፣ ፍየል፣ ፌቆ፣ ዋልያ፣ ቶራ፣ ጎሽ፣ ስሳ፣ ዝግራ የተባሉትን እንደ ደኩላ ያሉ ጥፍሩ ሰኮነው የተሰነጠቀውንና የሚያመነዥከውን እንስሳ ሁሉ ብሉ። ከማያመነዥከውና ጥፍሩ ከተሰነጠቀው ውስጥ የማትበሉት ይህ ነው። ግመልና ጭንተል አሳማ ናቸው። ምንዛህ ይመለሳሉ። ጥፍራቸው ግን ስንጥቅ አይደለምና። ጅብና ከርከሮ አትብሉ፣ ጥፍራቸው ስንጥቅ ሲሆን ምንዛህ አይመለሱምና። በውሃ ውስጥ የሚኖሩ ርኩሳንም አትብሉ። ክንፍ ያለውን ብሉ፣ ከርኩሳን ወገን የሆኑትንም አትብሉ። ከወፍ ወገንም ንጹሕ የሆኑትንም ብሉ። የማትበሉትም ይህ ነው። ንስር፣ ሸምላ፣ አሳ ለቃሚ፣ አሞራ፣ ገዲ፣ ነጭና አሞራን መሰሉን፣ ቁራ፣ ሰጎንን፣ ጉጉትን፣ ናሩን፣ ጋጋኑን፣ እርኩንም፣ ነጭ ወፍም፣ የባህር አሞራ፣ የሌሊት ወፍም ይህ ሁሉ የረከሰ ነው። የማትበሉት ፀሐያብንና የመሰለውን፣ አሸሸንንና የመሰለውን፣ አንበጣንና የመሰለውን ከሚበሩ ወገን እግሩ 22 44 77 የሆነውን ርኩስ ነው። ስጋቸውን አትብሉ፣ በድናቸውንም አትዳሰሱ። በድናቸውም የዳሰሰ እስከ ሰርክ ድረስ ርኩስ ነው። የእግዚአብሔር የሕጉ ታቦት ስለሆነችው ሰማያዊት ጽዮን እግዚአብሔር የበሰጣቸው በዚች ምድራችሁ ይባርካችሁ ዘንድ እግዚአብሔር እንድትፈሩና እንድትጠብቁ ይህንን ነገርኋችሁ። ስለ እሷ ተመርጣችኋልና። አባቶቻችን ግን የእግዚአብሔር የቃል ኪዳኑን ታቦተ ጽዮንን እግዚአብሔር ስለወሰደባቸው ተናቁ። እናንተና ዘሮቻችሁ እስከ ዘላለም ድረስ ትጠብቃችሁ ዘንድ የምድራችሁንም ፍሬ ይባርክላችሁ፣ እንስሳችሁንም ያብዛላችሁ፣ ልጆቻችሁንም በሚማጸኑት ሁሉ ይጠብቁላችሁ። እመቤት የአንቺም ጥበብሽን መልካም ነው፣ ከሰዎች ጥበብ በለጠ። አንቺን የሚመስል የለም፣ ሐሳብሽንም የሚመስለው የለም። እስከ ዛሬ እንደተፈጠረው እንደ ሴቶች ክብር ብቻ አይደለም፣ የልቦናሽን እውቀት ከወንዶች ክብር በለጠ እንጂ። በእውቀትሽ ብዛት ከጌታችን ሰለሞን በቀር የሚመስልሽ የለም። ጥበብሽ የእግዚአብሔር የቃል ኪዳኑ ታቦትንና የኃይል ልጆችሽ እስራኤልን እስክትሰበስቢ ድረስ ከሰለሞን የበለጠ የእውቀትሽንም ነበልባል ገብቶ የጣዖታቸውን ቤት አፈረስሽ፣ ምስላቸውንም አጠፋሽ። እግዚአብሔር የሚጠላባቸውንም ርኩሰት ከሕዝብሽ መካከል አነጻሽ። ስምሽንም ማክዳ ብሎ እግዚአብሔር አወጣለች። ትርጓሜው እንደዚህ አይደለም ማለት ነው። እግዚአብሔር የማይወደውን በሕዝብሽ መካከል አይተሽ እንደዚህ መልካም አይደለም አልሽ። ለእግዚአብሔር ልንሰግድ ይገባል፣ ለጣዖት መስገድ አይገባንም። ስግደትስ ለእግዚአብሔር ይገባል አልሽ። በእግዚአብሔር መታመን ይበልጣል እንጂ ባለዘዓርን መጠየቅ አይገባም አልሽ። ለእግዚአብሔርም መሥዋዕት ነው እንጂ ለዛፍ ለድንጋይ መሥዋዕት መልካም አይደለም አልሽ። በእግዚአብሔር መታመን ነው እንጂ በወፍ ማሟረት አይገባም አልሽ። ከዚያም ጥበብን መረጥሻት፣ መዝገብም ሆነችሽ፣ ተጠግሻት፣ ግንቡንም ሆነችሽ፣ ጠረግሻትም፣ ከሁሉም ይልቅ አሳደገችሽ። ታመንሽባት፣ እንደ ልጇም አቀፈችሽ። ወደድሻት፣ እንደወደድሽውም ሆነችሽ። ያሻት እስከ ዕለተ ሞትሽም አልተውሻትም። አንቺ ስለ እሷ አዘንሽ፣ እስከ ዘላለም ድረስ አሰኘችሽ። ስለ እሷ ደካምሽ፣ እስከ ዘላለም አዳነችሽ። ስለ እሷ ተራብሽ፣ እስከ ዘላለም ድረስ አጠገበችሽ። ስለ ጥበብ ተጠማሽ፣ እስከ ዘላለም ድረስ አረካችሽ። ስለ እሷ ተቸገርሽ፣ ስለ ዘላለም ድረስም መዳኛ ሆነችሽ። ስለ ጥበብ ደከምሽ፣ እስከ ዘላለም ድረስ አስጠጋችሽ። ስለ ጥበብ ታወርሽ፣ እስከ ዘላለም ድረስ ፈጽማ አበራችልሽ። ይህም ሁሉ ከእግዚአብሔር ዘንድ የተደረገልሽ
ጥበብንና እውቀትን ማስተዋሉን ስለወደድሽ ነው። እውቀትንም ማስተዋሉንም እግዚአብሔር ነው። የጥበብ መጀመሪያ እግዚአብሔር መፍራት ነው። እውቀትን መልካም ማድረግ ነው። ምጽዋትን እስከ ዘላለም ድረስ የምትኖር ቸርነትም ነው። እመቤቴ ሆይ የሆነው ሁሉ ከሱ ዘንድ የሆነው የሰውን አዛብ ከሚያውቅ ልቦናን ከሚመረምር ቅዱሳን ከእስራኤል አምላክ ሁሉ አገኘሽ። ይህ ሁሉ አገኘች ሲሆን ወደ ኢትዮጵያ እንድትመጣ ለድንኳን መጀመሪያዋ ለምስጋናዋ ማደሪያ አገልጋዩዋ ለሆነው ለእግዚአብሔር ለሚወዱ ለጌታችን ምኒልክ መሪ ልትሆነው ዘንድ የሆነው ሁሉ በእግዚአብሔር ፈቃድ ሆነ። አዛርያስም ኢዮቤልን አምጥቶት ወደ ጽዮን እንሂድ፣ በዚያም የጌታችን ዳግማዊ ዳዊትን መንግሥትን እናድስ አለ። በቀንድ የመላ ቅባ መንግሥቱንም ወስዶ ቅባ መንግሥት የተባለውን ሽቶ ቀቡት። ነጋሪት፣ ቃጭል፣ ከበሮ፣ መሰንቆን፣ ዚራም መቱ። ከፈረስም ከጦርና ከጋሻ ጋርም ነዋየ ቅድሳቱንም ዝማሬውንም አቀረቡ። ታናሹም ታላቁም ወንዱም ሴቱም ሁሉ የኢትዮጵያ ሰዎች ተሰበሰቡ። ንጉሡ ዳዊት በቤተ መንግሥት አዳራሽ ውስጥ ወደ ሰገነት ለምሳና ለራት በወጣ ጊዜ የሚቀመጡ በሕግ የተመረጡ የሚያምሩ 6,000 የሚሆኑ ጽዮን ደናግላን ልጆችም ነበሩ። የእስራኤል ንጉሥ የሰለሞን ልጅ የምኒልክ መንግሥት ለኢትዮጵያ ንጉሥ መጀመሪያው ሕግ በተደረገበት በቤተ ጽዮን በማክዳ መናገሻ ከተማ እንደዚህ ታደሰ። ከዚያም የታዘዘውን ሕግ በፈጸመ ጊዜ በኢየሩሳሌም እንዳዩት በቤተ ጽዮን ለሹመት ለተመረጡት በውስጥና በውጭም ላሉ ለሕዝቡና ለታደሙት ለአገሮችና ለመንደሮችም ለሕዝቦችም ሁሉ ለእንግዶቻችን አደረጉ። የኢትዮጵያ ንጉሥ ይሁዳ ዕፃ ከሆነችው ከጋዛ አገር ወደ አገረ መንግሥቱ አመጣጡ እንደዚህ ነው። እሱም ኢየሩሳሌም ነው። አመጣጡም በኢያሪኮ ባህር ነው። እስከ ሳባና ሌባ ድረስም በባህር ሐይቅ ትተፋለች። አመጣጡም ጥቁሮች ራቆታቸውን ወዳሉበት ወርዳ ወደ ጨለመው ወደ ኬብሮዮን ትወጣለች። እሱም የፀሐይ መግቢያ ነው። አመጣጡ እስከ ፊኒኤልና እስከ ሳፊያላ ድረስ ትሻገራለች። አመጣጡ እንስሳ ወደሚረቡ ባት ወደ ተወደደችው ገነት አቅራቢያ ነው። አመጣጡም በህንድ ባህር እስከ ዘወል ታልፋለች። አመጣጡም እስከ ተርሴስ ባህር ነው። ጋዛ እስኪደርስ ድረስ ከምድያም አገር ነው። አመጣጡም መጀመሪያ ወደ ተነሳበት ወደ ነውን ለነሱ ለዘር እስከ ዘላለም ድረስ የኢትዮጵያ ንጉሥ ሹመት እንደዚህ ነው። ጽዮን ወደ ኢትዮጵያ መጥታ 3 ወር ከተቀመጡ በኋላ በዕብራውያን በስርጽ ቋንቋ የወሮች መባቻ በተባለው በግዕዝ ሚያዝያ በተባለ 7 ቀን እነዚህን ሕጎችን ስሞች ጽፈው የድንኳኑን ሕግ እንዲያደርጉና የኢትዮጵያ ነገሥታት ክብርና የሮምን ነገሥታት ክብር እንዲታወቅ ለኋለኛው ትውልድ መታሰቢያ እንዲሆን አኖሯቸው። እነሱም በክርስቶስ በማመን ወንድማማቾች ናቸውና እስከ ቆስጠንጢኖስ ዕፀ መስቀሉንም እስካወጣቸው ንግሥት እሌኒ ድረስ በሐዋርያት ትምህርት መጀመሪያ አምነው ነበር። 130 ዓመት ኖሩ። ከዚያም በኋላ ግን ከጥንት ጀምሮ የሰው ባላገራ የሆነ ሰይጣን ተነስቶ የሮሜን ሰዎች አሳታቸው። እነሱም የክርስቶስን ሃይማኖት ካዷት። በእግዚአብሔር አብያተ ክርስቲያናት ላይ ጥርጥርን አመጡ። በአርዮስና በንስጥሮስ ልብም ክፋትን አሳደረ። ወንድሙ አቤልም እንዲገደል በቃየል ልብ ቅንዓትን ያሳደረ ሰይጣን መልካምን የሚጠላ የጽድቅ ጠላቱ አባታቸው ዳቢሎስ በልባቸው እንደዚሁ አሳደረ። ነቢዩ ዳዊት በአርያም አመፃን ተናገሩ፣ እንደ አንደበታቸውንም በሰማይ አኖሩ፣ ምላሳቸውንም በምድር ተመላለሰ እንዳለ ከወዴት እንደመጡ ወዴትስ እንደሚሄዱ የማያውቁ እነሱ በአንደበታቸው ፈጣሪያቸውን ያስቀጣሉ፣ ጌትነቱንም ይነፍቃሉ። የእግዚአብሔር ቃል ባሕሪ አምላክ ሲሆን ከዙፋኑ ወርዶ የአዳምን ሥጋ ለበሰ። ቃልም እግዚአብሔር ነው። በዚችም ሥጋ አዳምን ለማዳን ተሰቀለ። እሱም ወደ ሰማይ አረገ። በነሳት በዚችም ሥጋም በመለኮት ዙፋን ተቀመጠ። በሕያዋንና በሙታን ላይም ለመፍረድ ዳግመኛ ይመጣል። ሁሉም እንደየሥራው ለዘላለም ይከፍለዋል። እኛስ እንደዚህ እናምናለን። ለቅድስት ሥላሴ እንገዛለን፣ እንሰግዳለን። እንደዚሁ ብለው
የማያምኑ በሰማይ በምድርም ንጉሥ በእግዚአብሔር ቃል በዚህ ዓለም በሚመጣውም ዓለም የተለዩ ናቸው። እኛ ግን የቤተ ክርስቲያንን ሃይማኖት በሰጡን በቀናች በአባቶቻችን ሐዋርያት ሃይማኖት ጸንተናል። በእውነት ለዘላለሙ ለእሱ ምስጋና ይግባውና ኢትዮጵያ እስከ ኢየሱስ ክርስቶስ ምጽአት ድረስ እንደዚሁ በሃይማኖቷ ጸንቷ ትኖራለች። ከሦስት ወር በኋላም ለጦርነት ከእናቱ ማክዳና ከእመቤቱ ጽዮን ጋር ከመናገሻ ከተማ ተነሱ። ሌዋውያንም ከንዋየ ቅድሳታቸው ጋር የቃል ኪዳንን ታቦት ይሸከሟት ነበር። ሲሄዱም እግዚአብሔር ከሰማይ ጽዮን ወደ ሙሴና አሮን ባወረዳት ጊዜያን ጊዜ በደብረ ሲና እንደተደረገው በብዙ ግርማ እንደዚሁ ዕለት ኤርምያስና ዛርያስ የሕግ ታቦቷን ይሸከሟት ነበር። ሌሎችም የኃያል ልጆች እስራኤል መሬታውያንም ሲሆኑ እንደ ሰማያውያን መላእክት በቀኝ በግራ በፊት በኋላ እየዘመሩ እያመሰገኑ ይሄዱ ነበር። እግዚአብሔርም እንዲመሰገንባቸው ጡም ቃልን ሰጣቸው። ከመናገሻ ከተማ ደርሰው የአባቶቻችን ውሃ ከተሙባት። ሲጠባም የያዘውን ሀገር ከሃዲያን ጋር አጠፏት። ከጥንት ጀምሮም ከእነሱ ጋር ጥላቻ ነበራቸው። ስለዚህም አጠፉባቸው። አልፈውም ጌርሳን ሰፈሩ። ሁለተኛም ፈታቸው። እንደ ሰውም በወገባቸው የአህያ ጅራት ያላቸውን የሰበዳአትን ሀገር አጠፉ። ተመልሰውም በጽዮን ከተማው 3 ወር ያህል ቆዩ። ባሰረገላቸውም አስነስተው ከመናገሻ ከተማ ደረሱ። ከዚያም ተነስተው በአንዲት ቀን ከሳባ ሀገር ደርሰው ከኖባ ጋር አጠፏት። በዚያም ተከተሙ። በህንድኬ ባህር የተከበበች ሀገርም እጅ መንሻ ገጸ በረከት አገባች። ንጉሡም ራሱ ለኢትዮጵያ ንጉሥ ሰገደ። ጦርነት ባደረገበት ሁሉ እሱ ያሸንፋል እንጂ የሚያሸንፈውም አልነበረምና በሰፈር ያሉትም ወሬ ሰምተው ለሰዎቻቸው ለመንገር በሰረገላ መሮጥ አይችሉም ነበር። እሷ ጽዮን የጠላትን ኃይል ታደክም ነበርና። ንጉሥ ምኒልክም ግን ከሰራዊቱ ሰራዊት ጋር ለቃሉ የሚታዘዙ ሁሉ ሳይታመሙ፣ ሳይሰቃዩ፣ ሳይራቡ፣ ሳይጠሙ፣ ሳይንገላቱ፣ ሳይደክሙ በሰረገላ ይበሩ ነበር። በአንዲት ቀንም የ3 ወር ያህል መንገድ ይጓዙ ነበር። የእግዚአብሔር የሕጉ ታቦት ከሆነችው ከጽዮን ዘንድ ለምነው የሚያጡት ምንም አልነበረም። እሱ ከእሷ ጋር ይኖራልና መልአኩም ያገለግላታል። ማደሪያውንም እሷ ናትና። በድንኳን ውስጥም ለንጉሥ የሚለላክ በእግዚአብሔር ፈቃድና በመንገድ ሁሉ ቢሄድ የሚወደደው ሁሉ ይደረግለታል። በልቡ ያሰበው በጣቱ ያመለከተው ሁሉም በቃሉ ይፈጸማል። ሁሉም ይፈረዋል፣ እሱ ግን የሚፈረው የለም። የእግዚአብሔር ፍቃድ ስላደረገ በመዓልትም በሌሊትም የምትጠብቀው የእግዚአብሔር እጅ ከእሱ ጋር ናትና እሱም ይፈጽምላታል። ከክፉ ሁሉ እስከ ዘላለም በእውነት ይጠብቀዋል። ይህ ቃል በቆስጠንጥንያ ቤተ ክርስቲያን ካሉ መጻሕፍት አገኘሁት። በዚህ ያሉ ሊቀ ጳጳሳት በእውነት ይህ በንጉሥ ሰለሞን ዘመን የተጻፈ ነው አላቸው። የአንጾኪያው ደማቴዎስም አዎን፣ እስከ ሰለሞን ዕለተ ሞት ድረስ የተጻፈ ይመስላል። ከሰለሞንም በኋላ በሌሎች ነቢያት የተጻፈ አምሳያ ነው አለ። እናታችን ሰማዕት ጽዮን ልመኗ ክብሯ ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን። ስለ ነገሥታት ክብርም የጽዮንን ንጉሥ የተባለ ኢትዮጵያ ንጉሥ እንዲከብር አውቀን ተረዳን። ከሴም ዘርም በኩር እሱ ነው። በጽዮን ውስጥም የእግዚአብሔር ማደሪያ እሱ ነው። በዚያም የሁሉንም የጠላቶችን ኃይል ይሰብራል። ከሱ በኋላም ስለ ዕፀ መስቀል እግዚአብሔር የቀባው የሮም ንጉሥ ነገሰ። የእስራኤል ንጉሥ ግን እመቤታችን ከእነሱ በተወለደች ጊዜም ነው። ከእመቤታችን ፀሐይ ጽድቅ ጌታ በሥጋዋ ተሰውሮ ተወለደ። የሰውንም ሥጋ ባይዋሃድ ኖሮ ለመዊት ዓይን ባልታየም ነበር። የእኛን ሥጋ ለብሶም እኛን መሰለ። ከእነሱም ጋራም ተመላለሰ። በመካከላቸው ድንቅ ታምራትን አደረገ። የሞቱትን አስነሳ፣ የታመሙትን ፈወሰ፣ ዕውራኖችን ዓይን አበራ፣ የደንቆሮችንም ጆሮ ከፈተ፣ ለምጻሞችንም አነጻ፣ የተራቡትንም አጠገበ። የዘብዴዎስ ልጅ
ወንጌላዊ ዮሐንስ ጌታ ኢየሱስ ያደረገው ሁሉ የሚጻፈውን መጽሐፍ ዓለም ፈጽሞ ባልቻለው ነበር እንዳለ የተጻፈውን እና ያልተጻፈው ብዙ ድንቅ ድንቅ ታምራት አደረገ። ከሃዲዎችም የእስራኤል ልጆች ይህንን ሁሉ ባዩ ጊዜ እንደ ሰው አስመሰሉት። ባዩትም በሰሙትም ነገርም ተቀኑበት። በእንጨት መስቀልም ሰቅለው ገደሉት። በሦስተኛው ቀን ከሙታን ተለይቶ ተነሳ። በምስጋና ወደ ሰማይ አረገ። በዙፋኑ ላይ የተቀመጠ አንደበት ሁሉ ለስሙ እንዲገዛ ለስሙ እንዲገዛ ጉልበትን ሁሉ እንዲሰግድ በደቂቀ አዳምና በመላእክት በፍጥረት ሁሉ ላይ ለዘላለም የማይፈጸም መንግሥት አለው። ሕያዋንና ሙታንን ይገዛል፣ ለሁሉም እንደ ሥራው ይከፍለዋል። ያን ጊዜም አይሁድ አይተው ያፍራሉ፣ በዘላለማዊ እሳትም ይቀጣሉ። በቀናች ሃይማኖት ያመን እኛ ግን ክርስቶስን በሠራልን ሕግና ትእዛዝ ጸንተን ብንኖር በወንበሮች ላይ ተቀምጠን ከመምህራኑና ከሐዋርያት ጋርም ደስ እንሰኛለን። መድኃኔዓለምንም በሰቀሉ ጊዜ ተበታተኑ፣ መንግሥታቸውንም ፈረሰች፣ እስከ ዘላለም ድረስም አለቁ፣ ጠፉ። ሁሉም የቅዱሳን ማኅበር በጎላ በተረዳ ታላቅ ነው። የኢትዮጵያ ንጉሥ ስለ ሰማያዊት ጽዮን ክብርና ልልና ከምድር ነገሥታት ሁሉ ፈጽሞ ይከብራል አሉ። እግዚአብሔር የኢትዮጵያ ሕዝቦችም ወደዳቸው፣ ሕጉንም ሳይረዱ ጣዖታቸውንም አስቀድመው አጥፍተዋልና። የእግዚአብሔር ሕግ የተሰጣቸው እስራኤል ግን ጣዖት ሰርተው እግዚአብሔር ለሚጠላቸው ለባዕዳን አማልክት ሰገዱ። በኋለኛው ዘመን አዳምን ለማዳን ከእነሱ ተወለደ። በፊታቸውንም ታምራትን አደረገ። በሱም በአባቶች ትምህርት አላመኑም። የኢትዮጵያ ሕዝብ ግን በአንድ መሃይምናን ስብከት አመኑ። ስለዚህም እግዚአብሔር የኢትዮጵያ ሕዝቦች ፈጽመው ወደዳቸው። ጳጳሳቱም መልሰው መልካም ተናገር፣ ቃልህም ትክክል ነው፣ አስረድታ ተረጎምክልን። ጳውሎስም የአብርሃምን ዘር ከፍ አድርጓልና እንዳለ እሱም የሴም ዘር ነው አሉት። የምድር ነገሥታት ሁሉ የሴም ዘሮች ናቸው። የኢትዮጵያም ሰዎች እግዚአብሔር የመረጣቸው ናቸው። ለክረምቱም፣ ለዝናሙም፣ ለተክሎችም፣ ለፍሬዎችም፣ ለአሕዛብና ለአገሮችም፣ ለነገሥታትም፣ ለመኳንንት፣ ለሰውና ለእንስሳትም፣ ለአዕዋፍና ለአራዊትም፣ ለሰው ልጅም ምሕረት እንድታሰጥ የእግዚአብሔር ማደሪያው የቃል ኪዳኑና የሕጉ ታቦት ሰማያዊት ጽዮን ወደዚህ መጥታለችና። ታምራት የሚያደርግ ጎርጎርዮስም መልሶ ለምናምንባት ለሁላችን ለሕዝበ ክርስቲያን መድኃኒት ልትሆን የሰማያዊት ጽዮን አምሳያዋ በእውነት ለእኛ ተሰጥታለች። እግዚአብሔር በድንግል ማኅፀን አድሯልና ከእሷም ያለ ሩካቤ ተወለደ። በእግዚአብሔር በሕጉ ታቦት በጽዮን ውስጥ ያሉ 10ሩ ቃላትም በእግዚአብሔር ጣቶች ተጻፉ። አሁንም የምነግራችሁን የመጽሐፍት ትርጉም የኋለኛው ትውልድ ይሰሙት ዘንድ ስለ መድኃኒታችን ኢየሱስ ክርስቶስ ሙሴና ነቢያት የተናገሩትን የቀደሙ የቅዱሳን አባቶቻችን የነቢያት ትንቢት እንነግራቸው እናስረዳቸው። ዳዊት ስለ እኔ በመጽሐፍት አርዕስት ውስጥ ተጻፈ ብሎ በመንፈስ ቅዱስ እንደተናገረ ከመጽሐፍት አርዕስት ጥቅስን በመንፈስ ቅዱስ እንረዳ አለ። መልሶ ርስት መጽሐፍ ማለት ምንድን ነው አለ። መልሰው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ስለ እግዚአብሔር ልጅ ስለ ኢየሱስ ስለ ክርስቶስ የተጻፈው ይህ ኦሪት ነው አሉት። ምድርም ከመጀመሪያ ሳትዘጋጅ ነበረች። ነፋስና ጨለማ ውሃም በአንድነት ነበሩ እንጂ መሬትና ውሃም ሁሉም ተቀላቅለው ነበሩ። የእግዚአብሔር መንፈስ በውሃ ላይ ይሰፍ ነበር። ይህንንም ያለ ሰማይና ምድር በእግዚአብሔር ቃል ተፈጠሩ። መንፈስ ቅዱስም ፍጥረቱን ሁሉ ይፈጥር ያዘጋጅ ነበር ሲል ነበር። ዳግመኛ ሙሴ ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል፣ ይህንንም ነቢይ ስሙት። ይህንንም ነቢይ የማትሰሙ ነፍስ ሁላ ከወገኗ ተለይታ ትጥፋ ብሎ በኦሪት አስተማረ። ይህንንም ስለ እግዚአብሔር ልጅ ስለ ክርስቶስ ተናገረው። ሁለተኛም እባቦች የእስራኤል ልጆች በነደፏቸው ጊዜ ወደ ሙሴ ጮኸ። ሙሴም ከምድር እባብ ያዳናቸው ዘንድ ወደ እግዚአብሔር አለቀሰ ብሎ ስለ ስቅለቱ ትንቢት ተናገረ። የነሐስ እባብ ሰርተህ በትይዩ ስፍራ ስቀለው፣ እባብ የነከሰው ሁሉ ይህንን የነሐስ እባብ ስዕል አይቶ ይዳን አለው። ማየቱንም ችል ባሉ ጊዜ ይሞቱ አምነው የተመለከቱትም ይድኑ ነበር።
እንደዚህም ክርስቶስን ያላመኑትን የካዱ በሲኦል ያልቃሉ። ሰምተው ያመኑ ግን የዘላለም ሕይወት ይወርሳሉ። ሕሙማንም ደዌ አያገኛቸውም። እግዚአብሔር ሙሴ ለብቻው ያን ይናገረዋል። እኛስ እናምንበት ዘንድ የእግዚአብሔር ቃል እንዴት አንሰማም? ብለው የእስራኤል ልጆች ሙሴን ባሙት ጊዜ እስራኤል የእግዚአብሔር ክርስቶስን ችል እንዳሉት እኛን እንናገራችኋለን። ልብን የሚመረምር እግዚአብሔርም የእስራኤል ልጆች ሐሜትን ሰማ። ሙሴም አንተ ለሕዝብም ስርየት ትለምናለህ፣ እነሱ ግን እኛንስ እግዚአብሔር እንዴት አያነጋግረንም ብለው በአሙህ አሁንም የሚያምኑኝ ከሆነ ከአንተ ጋር ወደ እኔ ይምጡ፣ ራሳቸውን እንዲያነጹና ልባቸውንም እንዲያጥቡ ንገራቸውንም የማዘዛቸውንም እንዲሰሙ የእስራኤል ሽማግሌዎች ይውጡ። ቃሌንም ሰምተው ያዘዝኩትንም ትእዛዜንም ያድርጉ አለው። ሙሴም እሺ ብሎ ለእስራኤል ልጆች ነገራቸው። እግዚአብሔርም ሕዝቦች ሰገዱ። እስከ 3 ቀንም ራሳቸውን አነጹ። 70 የሚሆኑ የእስራኤል ሽማግሌዎችም ወደ ደብረ ሲና ወጡ። ከከተማ ወጥተው ደብረ ሲና ሄደው እያንዳንዱ በባልንጀራው ፊት ፈላጻ የሚወረውርበትን ያህል ርቀው ቆሙ። እነሱ ግን በስራቸው የፈተኑት ያህል ከሙሴ ጋር በጭጋጉ ውስጥ ማለፍ አልቻሉም። ፍርሃት፣ ድንጋጤ ያዛቸው፣ ጨለማም ዋጣቸው። የከበሮ የእንዚራ የጨለማና የነፋስ ቃልም ሰሙ። ሙሴም በጭጋጉ ውስጥ ገብቶ ከእግዚአብሔር ጋር ተነጋገረ። የእስራኤል ልጅ ሽማግሌዎች ይህንን የእግዚአብሔር ቃል ሰምተው ፈሩ፣ ተንቀጠቀጡ። በልባቸውም ካደረባቸው ፍርሃት የተነሳ መቆምም አልቻሉም። ሙሴ በወጣ ጊዜም በድንጋጤ እንዳንሞት ይችን የእግዚአብሔር ቃል እንስማት እግዚአብሔር እንደተነጋገረ አሁንም አውቀናል። እግዚአብሔር እንደተነጋገረ አሁንም አውቀናል። የሚነጋገረንም ነገር ቢኖር አንተ ሰምተህ ንገረን። በእግዚአብሔር ዘንድም አፍ ሁነን ሕዝቦችንም እንሆናለን ሕዝቦቹም እንሆናለን አሉት። በድንጋጤ እንዳንሞት ይህንን ቃል አንስማ ብለው ክርስቶስን እንደካዱት አንስማ ብለው ክርስቶስ እንደካዱት ታያለን። የእግዚአብሔር ቃል የተባለው ክርስቶስ ነው። ያን ጊዜ ይህንን ቃል አንስማ ያሉትም ክርስቶስን አናምነውም ማለታቸው ነው። ሁለተኛም ሙሴ ፊትህን ባሳየኝ ብሎ ወደ እግዚአብሔር ጸለየ። እግዚአብሔር ፊቴን ከአንተ ጋር አለው። ዳግመኛ ሙሴ ፊቴን ማየት የሚችል የለም አለው። ሙሴም የእግዚአብሔር የፊቱን መጋረጃ ባየ ጊዜ እስራኤል ልጆች የእንበረም ልጅ ሙሴ ሆይ ተሸፈንልን እያሉ ከመጮህ በቀር ፊቱን ማየት እስከማይችሉ ድረስ ፊቱ ከፀሐይ 7 እጅ አበራ። ያን ጊዜም የእግዚአብሔር ፊት ሊያዩ አልወደዱም። ፊትህም እንዳናይ ተሸፈን አሉት እንጂ። ይህንንም ሲሉ ፊቱንም በማየት ቃሉንም በመስማት ክርስቶስን እንደጠሉት ይታወቃል። ዳግመኛም አብርሃም ይስሐቅ ልጁንም ወደ ቀርሜሎስ ተራራ ባወጣው ጊዜ ቤዛ የሆነው በግን ከሰማይ ያወረደለት። አብርሃምም በእግዚአብሔር አብ፣ ይስሐቅ በልጁ በክርስቶስ ይመሰላል ይተረጎማልና። አዳምንም ልጆቹን ለማዳን ከሰማይ በወረደ ጊዜ ከሰማያት የወረደው መለኮት ብቻ አልተሰዋም። ስለ እኛ መለኮቱ የተዋሃደው ሥጋ ተሰዋ እንጂ። ይችም ከመቤታችን የነሳት መሬታዊት ሥጋ ናት። በአባቱ ፈቃድ መሥዋዕት በሆነው በአብርሃም ልጅ በመሬታዊ በይስሐቅ ይህንን አርያና አምሳል አወቃችሁ ተረዳችሁን? ሰማያዊ በግ መዳኛ የሆነለት የአብርሃም ልጅም ዳነ። ከሰማይም የወረደው የእግዚአብሔር ልጅም እንደ በግ ተሰውቶ ነው። በመለኮቱ ሳይታመም በሥጋም ሞተ። ሟችቱ ሥጋም ተለወጠ። ሟችቱ ሥጋም ተለወጠ። ከመለኮቱ ጋርም በመነሳት የማትሞት ሆነች። በእግዚአብሔር ልጅ በክርስቶስ ስለ ዳን የሰው ክብሩም ጌትነቱ ታወቀ። አምላክን የወለደች እሷንም እመቤታችን ድንግል ማርያም ጽዮን በምድር በሰማይ ፈጽመንና ክብራት። ትርጉሙንም ስሙ ቀዳማዊ እሱም አዳም ነው። ያለ ዘርና ያለ ሩካቤ ከጎኑ አጥንት ሔዋንም ተፈጠረች። ከአዳም ባላጋራም የሽንገላ ቃልን ሰምታ
ትእዛዙን በመጣስ ገዳይ ሆነችው። እግዚአብሔር አብ በቸርነቱ ከአዳም ሆድ ውስጥ ባህሪን ፈጠራት። ሥጋዋን አጽቶ እሷንም ቀድሶ አዳምን ለማዳን አደረባት። አደፍ ጉድፍ ሳይኖርባት ተወለደች። ያለ ርኩሰትም በንጽሕና ፈጥሯታልና። እሷም ያለ ዘርና ያለ ሩካቤ አምላክን ወልዳ የአዳምን ዕዳ ከፈለች። ሰማያውያንም ንጉሥ በሥጋ ወለደችው። እሱም ከእሷ ተወለደ። በንጻ ሥጋዋም ሕይወትን አደሳት። በንጻ ሥጋዋም ሞትን ገድሎ ያለ ሙስና ተነሳ። ወደማትሞት የመለኮት ዙፋኑም ከእሱ ጋር ያነሳልና ወደ እሱም ያሳርጋልና። በምትሞተውም ሥጋ በሕይወትም ተለወጥን። የማትሞት ሕይወትን አገኘን። በአዳም ስህተት ተቸግረን በክርስቶስ ትዕግሥት ተፈውሰን በሔዋን በአመፅ ሞተን ተቀብረን በእመቤታችን ንጽሕናም እስከ ጸራ አርያም ከፍ ከፍ አልን። ዳግመኛም ሕዝቅኤል በተደነቀ ማኅተም በታላቅ ቁልፍ የተቆለፈች ደጃፍ በምስራቅ በኩል አየው። ከኃያላን ጌታ በቀር በውስጧ የገባ የለም፣ እሱ ገብቶ ወጣ ብሎ ስለ ማርያም ተናገረ። የዚህም ትርጓሜ ጽፉ ደጃፍ አየው ያለው ቅዱሳን ወደ መንግሥተ ሰማያት የሚገቡባት በእውነት የሰማይ ደጃፍ ናት። ምስራቅ ያላትም ስለ ንጽሕናዋን ስለተወደደው ደም ግባቷ ነው። የድህነት ደጃፍ ይሏታል። ቅዱሳን በተድላ በደስታ የሚያዩዋት ምስራቅ ይሏታል። ተቆልፏ የሚውለውም ስለ ድንግልናዋ፣ ስለ ሥጋዋ ንጽሕና፣ ስለ ሕዝም አብይ መንክር ማኅተም ያለውን በበገናው ነው። በእግዚአብሔር በተደነቀው ሥልጣን በመንፈስ ቅዱስ ተጠበቀች ሲል ነው። ያለ ኃያላኑ ጌታ ወደ እርሷ የገባ የለም፣ ገብቶም የወጣ የለም ያለውም የሰማይና የምድር የሰውና የመላእክት የአጋዝትም ፈጣሪ ኃያላትም ጌታ እሱ ከእሷ ሥጋችንን የለበሰ መለኮት ነው። ክርስቶስን ማኅተመ ድንግልናዋንም ሳይለውጥ ወደ እሷ ገብቶ ወጣ። ዳግመኛም ሙሴ ስለ እመቤታችን የእሳት ነበልባል ያላቃጠላት ጸባጦስ በሲና ተራራ አየሁ ብሎ ተናገረ። እሳተ መለኮትም የተባለ የዚህ ትርጓሜ ወልደ እግዚአብሔር ነው። ዳግመኛም ቅጠሏን የማይረግፉ ዕፅነቷ የማያቃጥል ጳጦስም እሷ እመቤታችን ናት። የእስራኤል ልጆች በእግዚአብሔር ፊት ስለማገልገል እኛስ የእስራኤል ዘርም የአብርሃምን ዘርም አይደለንም? ከሙሴና ከወንድሙ አሮን ከልጆቻቸውም በቀር በዕጣንና በማጠንት በቁርባን ጊዜ በእግዚአብሔር በሕጉ ታቦት በቅድስተ ጽዮን ፊትም በምስክሩ ድንኳን ውስጥ እንደነሱ እኛስ አንሰዋምን? እንደነሱ የተመረጥን ፈቃዱንም የምናደርግ ሕዝቦችም አይደለንም ብለው አንጎራጎሩ። ሙሴም ሰምቶ የወደዳችሁትን አድርጉ አላቸው። የእስራኤል ሽማግሎች ሄደው በጽዮን ፊትም ሊያጥኑና እግዚአብሔር ሊያመሰግኑ 70 ጽናዎችንም አሰሩ። ከቤቶቻቸውም ዕጣንን ፍም በጽናዎቻቸው ጨምረው ሊያጥኑ ወደ ቅድስተ ቅዱሳን ገቡ። ዕጣኑን ጨምረው በአንዲት የማዕጠንታቸው ውዝዋዜ ከማዕጠንታቸው ነበልባል ወጥቶ አቃጠላቸው። በእሳት ፊትም እንዳለ ሰም ቀለጡ። የእሳት ነበልባል ባገኘው ጊዜ እንደሚቃጠል ደረቅ ሳርም ጠፎ ከነዋየ ቅድሳታቸውን ጋርም እንደዚሁ ተቃጠሉ። ከጽናዎቻቸውን በቀር የተረፈ የለም። እግዚአብሔር እነዚህንም ጽናዎች ለደብተራ ኦሪት ቀድሱልኝ በእነሱም ሞት ክብረዋልና ለአገልግሎት የዋሉ ዓለም አጥንትንም የተባለች እመቤታችን ማርያም ናት። ስፍም የእግዚአብሔር ልጅ ክርስቶስ መለኮት ነው። የዕጣኑ ሽታ ማዘው ነቢያት፣ ሐዋርያት፣ ሰማዕታት፣ ባሕታውያን ዓለምን ንቀው መንግሥተ ሰማያትን የወረሱበት የክርስቶስ መዓዛ ነው። የማዕጠንቱ ሀብሎችም እሷን ይዘው መላእክት ሲወጡባት ሲወርዱባት ያዕቆብ ያያት መሰላል ናት። ከዕጣኑም ጤስ ጋራም የንጹሐን ጸሎት ወደ እግዚአብሔር መንበር ያድርጋል። ኃጥአንንም ነበልባሉ ባቃጠላቸው ጊዜም ያለቁት የሕዝብ ዘመዶች አሟቸው። ሙሴንና አሮንም የእኛንም ሊቃውንት አሳለቃቸው አሏቸው። ሙሴንና አሮንም ሊወግሯቸው
ድንጋይ ያነሱ ያዙ። እግዚአብሔርን በእስራኤል ላይ ተቆጣ። የቆሬን ልጆች የዳታንንና የአቤሮን ምክርም እንደ መርገም ጨርቅ ተጸየፏት። እግዚአብሔርም ምድርን አዘዛት። ምድርም አፏን ከፍታ ከሚስቶቻቸው ከልጆቻቸው ከከብቶቻቸውም ጋር የእነሱ የሆነው ሁሉ ዋጠቻቸው። በሕይወታቸውም ወደ ሲኦል ወረዱ። ምድርም በላያቸው ላይ ተዘጋችባቸው። ምክራቸውንም ሰምተው በተባበሩ ሕዝቦች ላይም እግዚአብሔር ቸነፈር ላከባቸውና ፈጥነው ሞቱ። ሙሴና አሮን ዕጣናቸውን በማጠንታቸው ጨምረው ወደ እግዚአብሔር አለቀሱ። እግዚአብሔር ሆይ ወዳጅህ አብርሃምን ባለሟል ይስሐቅን የመረጥከው ያዕቆብን አስብ። እኛ የወገኖች ልጆች ዘሮቻችን ነንና መዓትን ከእኛ ርቅ። ፈጥነህም ስማን፣ አታጥፋ። መቅሰፍቱንም ከሕዝብ መካከል አስወግድ እያሉም ለሕዝቡ ስርየት ለመኑ። ይቅር ባይ እግዚአብሔር የሙሴ የዋህነት ተመልክቶ የማራቸው። እግዚአብሔር ሙሴንም ለዚህ ሕዝብ ራሳችሁንም ቀድሱ፣ በየአባቶቻችሁ ቤትም በትራችሁን አምጡ ብለህ ንገራቸው። በትራቸውንም ታውቁ ዘንድና አንተና ወንድምህን አሮን ጻፉበት። ከእናንተም ወገን አሮን በትሩን ይጻፈ፣ ያንተ በትር ግን አትጻፍባት። ለወገኖችም ልጆች ፈጽማ ምልክት ናትና፣ ለአመፀኞችም መፋረጃ፣ ለሚያምኑትም ሁሉ የድህነት ምልክት ናት። ዛሬም ከእነሱ ጋር በጻፍግ ጊዜ በውስጧ ታምራት ሳያይ በእግዚአብሔር ስልጣን የተሰራ ታምር ነው ከማለት ይልቅ ይህችስ ከፊት ያለች ናት ይሉሃል። ነገር ግን ለአባት ቤት የአሮን በትር ጻፍ ብሎ ነገረው። ሙሴም ይህንን ነገር ነገራቸው። በየአባቶቻቸው ቤት በንጽሕና የመረጡትን ሰው በትር አመጡም። ሙሴም የአባቶቻችን ስም በበትራቸው ጻፈ። የአሮንም በትር በሌዊ ተጻፈች። የከርሜን በትርም በይሁዳ ተጻፈች። የአዶንያስ በትርም በሮቤል ተጻፈች። ሁሉንም በእስራኤል ቤት እንደዚሁ በትሮቻቸው በአባቶቻቸው ስም ተጻፉ። እግዚአብሔር ወደ መገናኛው ድንኳን ከጽዮን ዘንድ አስገብተህ በዚያ ዝጋባቸው። ሲነጋም በትሮቻቸውንም አውጥተህ ለየአባቶቻቸው ቤት ስሞቻቸውንም እየጠራ ስጣቸው። በበትሩም ምልክት የተጻፈበት እሱን ካህን እንዲሆንኝ መረጥሁ አለው። ሙሴም ይህንን ነገር ነገራቸው። እግዚአብሔር እንዳዘዛቸው አደረጉ። ከዚያም ሲነጋ ተነሳ። አሮንን ሁሉንም እስራኤል መጡ። ሙሴም እያዩት ገብቶ በትሮችንም ከፍ አድርጎ በሁሉም ሕዝብ ፊት አመጣቸው። የአሮን በትርም አብባና በኩረ ሎሚ አፍርታ መልካም መዓዛ ስትሸት ተገኘች። ሙሴም አምላካችሁ እግዚአብሔር የመረጣት ይችን በትር ተመልከቱ፣ እሱን ፍሩት፣ አምልኩትም አላቸው። ሕዝቡም ሁላቸውም ለእግዚአብሔር ሰገዱ። ውሃ ስታጠጣ ያበበች ያፈራች የአሮን በትርም እግዚአብሔር ወልድ ያለ ዘራ ብሲ የተወለደባት እመቤታችን ናት። ጌታም የመረጥኩትን ምልክት አሳየዋለሁ፣ አገልጋይ የሆነኝ እንዳለ አባቱ ዳዊትም ከያዕቆብ ከተሞች ሁሉ የጽዮንም በሮች እግዚአብሔር መረጠ ብሎ እንደተናገረ እሱ እግዚአብሔር ከእስራኤል ልጆች ሁሉ እመቤታችንን መረጣት። በሮቿም ሲል የአንደበቷ አርምሞ የከንፈሯ ንጽሕና እንደ ማር ወለላ ከከንፈሮቿ የሚፈስ በአንደበቷ የሚነገረው ምስጋና እድፍ ጉድፍ ነውር ነቀፋ የሌለው የድንግልናዋ ንጽሕና መናገሩ ነው። ከመወለዷ አስቀድሞ ከወለደችውም በኋላ ንጽሕት ቅድስት ናት። መቼ እስከ ዘላለም ድረስ እንደዚህ ሆና ትኖራለች። በሰማይም እንደ መላእክት ንጽሕት ናት። ይህችም የአሮን በትር ካለቆች ጎሞርና መና በእግዚአብሔር ጣቶች ከተጻፉ ከሁለቱ ጽላት በጽዮን ውስጥም አሉ። ለምስጋናው ማደሪያ ትሆን ዘንድ ጥበበኛዋን ሰሪዋ እሱ እግዚአብሔር የሆነ ህብሯንም ስራዋ እጹብ የሆነ ጽዮን በላያቸው ላይ አለች። ሙሴንም ከማይነቅጽ እንጨት ታቦት ሠራ። በውስጧም በውጭም በጥሩ ወርቅ ትለብጠዋለህ አለው። ወርቅ የተባለው ከሰማይ የወረደ የመለኮት ጽሩይነት ነው። መለኮት ሰማይና ምድር ሁሉ ይዟልና። እንደዚሁም የሰማያዊት ጽዮን ማደሪያ ታቦት በወርቅ የተለበጠች ከማይነቅጽ እንጨት
የተሰራው ታቦት የመድኃኒታችን ክርስቶስ ምሳሌ ነው። ገሞርም ያሷም በውስጧ ታቦት ያለባት መሶበ ወርቅ የድንግል ማርያም ምሳሌ ናት። በመሶብ ውስጥ ያለው መናም ከሰማይ የወረደ የክርስቶስ ሥጋ ምሳሌ ነው። በሁለቱም ጽላት የተጻፈ ቃለ እግዚአብሔር የእግዚአብሔር ልጅ ክርስቶስ ነው። ሰማያዊት ጽዮንም የመለኮት ብርሃን ምሳሌ ናት። መንፈሳዊት ባህሪ እንደምታበራ ዋጋውም ብዙ እንደሆነ የገዛትን በእጁ እንደሚያደርጋት ይዞ እንደሚያያት እንቁ ባህሪ ምሳሌ ናት። ወደ እሷም ገብቶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወሰነ። ነገር ግን የገዛት ቃለ እግዚአብሔር ክርስቶስ ምሳሌ ነው። መንፈሳዊት ባህሪም ከብርሃን የተገኘ አምላክ ብርሃን የወለደች የእመቤታችን ምሳሌ ናት። ጭማሪ የሌለው ከእሷ ሰው የሆነ አምላክ ለራሱ ንጹሕ ሥጋዋንም ማደሪያ ያደረገ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ከእሷ ተወለደ። በፈቃዱ የተወለደ ያልተፈጠረ ከሱ ከሕሊና በላይ በሆነችው ጥበቡ ለራሱ ማደሪያ ልትሆን በፈቃዱ በፈጠራት እንጂ። ዳግመኛ እግዚአብሔር እስራኤልን ከግብፅ ባወጣቸው ጊዜ ውሃ ተጠሙ። ወደ ሙሴም አንጎራጎሩ፣ አለቀሱ። ሙሴ ወደ እግዚአብሔር ሄዶ ይህንን ትነገረው። እግዚአብሔር በትርንም ወስደህ ይችን ባልጩትን ምታት አለው። ሙሴም በበትረ መስቀሉ አምሳል ከላይ ወደ ታች ከግራ ወደ ቀኝ መታት። 12 ምንጮች መነጩ። ሰዎቻቸውም ከብቶቻቸውም ጠጥተው ረኩ። ጠጥተውም ሲሄዱ ድንጋይዋ ከተከለቻቸው ድንጋዩም የክርስቶስ ምንጮች የሐዋርያት ውሃም ሐዋርያት ያስተማሯት ትምህርት በትረም የዕፀ መስቀል ምሳሌ ነው። ድንጋይም በወንጌል እንደተነገረ ቤቱን በዓለት ላይ እየሰራ ከአጋንንት የተነሳ አይታወቅም። ዳግመኛም እኔ በር ነኝ አለ። ዳግመኛም ደጃፍ ነኝ አለ። ደቀ መዛሙርትም እንዲህ ብለው እንዳላቸው እዩ። ከነሱም በኋላ የሚነሱ ጳጳሳት ማኅበረ ክርስቲያን ጴጥሮስን እንደ አንተ መሰረትህ በአንተ ላይ ምዕመናን እሰራቸዋለሁ አለው። ዳግመኛም እኔ የበጎች ጠባቂ ነኝ አለ። እሱንም 3 ጊዜ በጎችን ጠብቅ አለው። ዳግመኛም እኔ የወይን ግንድ ነኝ አለ። እነሱንም ቅርንጫፎች ሐረጎች ናችሁ አላቸው። ታምር ያደረገባት የሙሴ በትርም አዳምን ልጆቹንም ከአጋንንት ስቃይ ያዳነበት የዕፀ መስቀል ምሳሌ ነው። ሙሴ ኤርትራን ባህር መትቶ ውሃዎችንም ደም እንዳደረገና ሰዎችንም እንደገደለ ክርስቶስም እንደዚሁ በመስቀሉ ሞት ገድሎ ነፍሳትን ከሲኦል አወጣቸው። ሙሴ በትሩንም በንፋስ ውስጥም ጥሎ ከምኝታቸው እስከሚነሱ ድረስ 3 ቀንና 3 ሌሊት መዋሏንም የግብፅ ምድር እንደጨለመ ክርስቶስም ዳግመኛ በመስቀል ላይ ተሰቅሎ የሰዎችን የልብ ድንቁርናን አበራ። በ3ኛው ሌሊትም በ3ኛው ቀንም ከሙታን ተለይቶ ተነሳ። የሙሴ በትርም ደረቅ ስትሆን በእግዚአብሔር ቃል ተለውጣ ነፋስ ያላት እባብ ሆነች። ዳግመኛም ተንቀሳቃሽ ስትሆን ደረቅ በትር ሆነች። ክርስቶስን ላመኑበት ሕዝበ ክርስቲያን በመስቀሉ ሕይወትም አደረገ። በትምህርተ መስቀልም አጋንንት እንዲሰደዱ አደረገ። አጋንንትንም ከክርስቲያን ለውጥ ሆነዋልና እነሱም መንፈሳውያን ሲሆኑ የተዋረዱ ሆኑ። ጌታችን በመካዳቸው በመስቀል ኃይል የተሰደዱ ሆኑ። እኛም ሥጋውን ደሙን ተቀብለን ክደነው በተሰደዱት መንፈሳውያን ፈንታ መንፈሳውያን ሆን በልዩ ትንሣኤውና በመስቀሉ ኃይልም ያመን እኛ አመስጋኞች ሆን። ሙሴም በእግዚአብሔር ትእዛዝ እጁን ከበትሩ ጋር ዘርግቶ ተራሮችን መትቶ መቅሰፍት እንዳመጣ ክርስቶስም እጁን በመስቀል ላይ ዘርግቶ ተሰቅሎ በመስቀል ኃይል አጋንንትን ከሰው ልቦና ወጣቸው። እግዚአብሔር ሙሴ በበትርህ ምታበለው ጊዜም ሙሴም እንደመታ ይህም ማለት በክርስቶስ መስቀል ማማተብ ማለት ነው። እግዚአብሔር ሙሴ እጅን ዘርጋ ባለው ጊዜ እንደዘረጋ ይህም ማለት ክርስቶስን እጁን በመዘርጋቱ ለዳቢሎስ ከመገዛት አዳነን። እጁንም በመስቀል ላይ ተዘርግቶ በመስቀሉ የእሱን የሕይወት አደለን ማለት ነው።
አደለም ማለት ነው። አሕዛብም ከእስራኤል ጋር በተጣሉ ጊዜ ሙሴ ወደ ተራራው ወጣ። አሮንም ሊጸልይ ከእሱ ጋር ወጣ። አሕዛብም በርትተውባቸዋልና እግዚአብሔር ሙሴን እስራኤልን ኃይል እስኪያገኙ ድረስ እጅህንም ዘርጋ ብሎ አዘዘው። በኦሪት እንደተጻፈውም የሙሴ እጆች ተዘርግተው ነበር። ደክሞትም የዘረጋው እጁንም ሲያጥፍ እስራኤል ድል የነሱ ጠላቶቻቸውንም ያሸነፏቸው ነበር። እጁንም ከፍ አድርጎ በሚገባ በዘረጋ ጊዜ አሕዛብም ይሸነፉ፣ እስራኤልንም ጠላቶቻቸውንም አሕዛብን አሳድደው ይወጓቸው ነበር። አሮንና ሆርም ይህንን ባዩ ጊዜ በሙሴ በቀኝ እጁና በግራ እጁ ድንጋይ ይክቡ ጀመር። በካቡት ድንጋይም ላይም የሙሴን እጆቹን አሮን ቀኝ እጁንም ሆር ግራ እጁንም አስደግፈው እጁንም ከዘረጋበት እንዳያጥፍ በትከሻቸው ይደግፉት ነበር። ይህንንም ልትርጉም ላችሁ የአሕዛብ ከእስራኤል ጋር መጣላት ምዕመናን ከአጋንንት ጋር የመጣላታቸው ነው። ክርስቶስን ከመሰቀሉ በፊት የነበሩትን አሸንፈዋቸው ነበርና ስለ አዳምና ስለ ልጆቹም ኃጢአት እጁን በመስቀል ላይም በዘረጋ ጊዜ እጁንም ዘርግቶ በተቸነከረች ጊዜ በክርስቶስ መስቀል የማያምኑ አማኞች አጋንንትን አሸነፏቸው። የሙሴ እጅ መዘርጋትም የክርስቶስ ስቅለት ምሳሌ ነው። ድንጋይ የካቡ አሮንና ሆርም አሮን በፈያታዊ ዘየማን ሆርም በፈያታዊ ዘጸጋም ይመሳሰላሉ። አሕዛብም በአጋንንት ይመሳሰላሉ። የአሕዛብን ንጉሳቸው በሰይጣን ይመሰላል። ያን ጊዜ የተሸነፉት መሸነፍ በክርስቶስ ትንሣኤ በስቅለቱ አጋንንት ሰይጣንና አሸነፍናቸው። ዳግመኛ እስራኤል ከግብፅ በወጡ ጊዜ መራራ ውሃ ወዳለበት ሄዱ። ከመመረሩም የተነሳ የሚጠጡት አጡ። ስለ መምረሩም መጀመሪያ እንጉርጉራቸውን አንጎራጎሩ። እግዚአብሔርም ሙሴን በትርህን ወስደ ጫንበት፣ ግራና ቀኙንም ባርከው አለው። የእግዚአብሔር ጣፋጭ ይሁን ሲለው ይህንን ተመለከተ። ነገር ግን በትምህርተ መስቀል ሁሉንም ነገር እንደሚያምር ያሳያል። መራራውም ውሃ ጣፋጭ ይሆናል። የተበላሸው ሁሉ በኢየሱስ ክርስቶስም የመስቀሉ ኃይል ፈጽሞ ይባረካል። ስለ ስቅለቱም ከሌሎችም ነቢያት የምነግራችሁ ሌላ አለ። ዳዊትም እጆቹን እግሮችንም ቸነከሩኝ አለ። ይህም እጆችና እግሮችን መቸንከሩን በግልጥ ያሳያል። ዳግመኛም ለጥሜ ሆምጣጤም አጠጡኝ አለ። ይህም በአዳም በደል ሆምጣጤ እንደጠጣ ገልጦ ያስረዳል። በአዳም የሕይወትን እስትንፋስ ያሳደረ አምላክን ሆምጣጤ ጠጣ፣ ምድርንም መሰረተች። እጅም ስለ አዳም ተቸነከረች። ተዋርዶ ተወለደ፣ የባሪያን መልክ ነሳ። ለአንድ ንጉሥ 2 ባሮች እንደነበሩት ነውና እንደ ጨካኝ ትንቢተኛ አንዱ ደካማና ትሑት ነው። ትዕቢተኛውም ትሑት የተበረታቶ ደበደበው፣ ገፈፈው። ንጉሡም ከታላቅ ዙፋን ሆኖ ተመለከተው። ዳግመኛም ያ ንጉሥ ትዕቢተኛ ይዞ መጥተው ቀጠቀጠው፣ ሰባብሮም በጨለማ ቤት አጋዘው። ያንተም ትሑት ደካማ ባሪያውን አንስቶ አቀፈው፣ ትዕቢታውንም አራግፎ አጥቦ ዘይትንም ወይኑንም በቁስል ጨመረለት። በአህያውም አስቀምጦ ወደ ከተማ ወሰደው፣ በዙፋኑ በቀኙ በኩልም አስቀመጠው። ንጉሥ የተባለው በእውነት ክርስቶስ ነው። ባሮች የተባሉት ትዕቢተኛ ሰይጣን ትሑቱም አዳም ናቸው። ተበረታቱ። እንደተጣለው አይቶ ከታላቅ ዙፋን ወርዶ ባሪያውን አዳምን አነሳው። ሰይጣን ግን ስቃይ ባለበት በሲኦል ውስጥ አሰረው። ሥጋውንም አክብሮ በመለኮት ዙፋን ላይ አስቀመጠው። በመፈጠራቸው በመላእክትና በሊቃነ መላእክት ብዙ በሚሆኑ በሁሉም መንፈሳውያን ዘንድ ተመሰገነ። ትዕቢተኛም ዳቢሎስ ጥሎት ትሑት አዳምን አንስቶት ልና ዳቢሎስም አዋርዶ አዳምንም አከበረው። ዳቢሎስ ናቀው፣ አዳምን ወደደው። ትዕቢተኛ ዳቢሎስ ቸል ብሎ ምስኪኑን ማረው። ትዕቢተኛውን ከማዕረጉ አዋረደው፣ ምስኪኑንም ከመሬት አነሰው። ኃይለኛውንም ከክብሩ አሻረው፣ ድሃውንም ከጥፋት አነሳው። ክብርና አሳር ከሱ ዘንድ ናቸውና የወደደውን ያከብራል፣ ያልወደደውንም ያዋርዳል። ልብን የሚመረምር እግዚአብሔር ስለ አወቀባቸው አጋንንትም ተቆጣቸው። ንጉሥ ሆኖ እኛንም እንዲገዛ ስልጣን ሰጠው ብሎ አዳምን አስተውታልና። እንስሳትም አራዊትን፣ የባሕር ዓሣዎችንም፣ የሰማይ ወፎችን፣ የዱር እጽዋትና ፍሬያትንም
ሁሉ ሰጠው። ዳግመኛም ሰማይና ምድር የምድርም ፍሬዋን ትሰጠው ዘንድ ዝናምንም ሰጠው። ዳግመኛም ፀሐይ በቀን ጨረቃ በሌሊት እንዲያበሩለትና ፀሐይንና ጨረቃን ሰጠው። በእጆቹም ሰራው፣ በአምሳሉም ፈጠረው፣ ወደደውም። በውስጡም የሕይወትን እስትንፋስ አሳደረበት። የመጀመሪያ ልጅ ወዳጄ አለው። ሳይጽር ሳይግር ያለ ደዌ ያለ ሕማም ደስ ብሎት ይበላ ዘንድ በገነት አኖረው። ከአንዲት እጽም እንዳይበላ አዘዘው። ይህንንም ሁሉ ከሰጠውና ካዘዘው በኋላ ተደፋፍሮ ያችን እጽ በላ። የተናቀ የተጠላም ሆነ። ከገነትም ተሰደደ። አዳም ተስፋው በተባለችው በእመቤታችን አዳነው። ዲያብሎስንም ግን ከሰራዊቱ አጋንንት ጋር አጠፋቸው። ዳግመኛም በንጽሕና ወደ መላእክት የነበሩ በደብረ ቅዱስ የሚኖሩ የሴት ልጆች በታበዩ ጊዜ እግዚአብሔር በረድኤት ተለያቸው። በዚያም ጊዜ ከደብረ ቅዱስ ወርደው ከቃየል ልጆች ጋር ዝሙትን ሰሩ። እግዚአብሔር በትዕቢተኞች ልብ በረድኤት አያድርምና ረድኤት ተለያቸው። የቃየል ልጆችም ተሳስተው ተጸነሱና መውለድ አልችል ብለው ሞቱና በእናቶቻቸው ሆድ ውስጥም የሞቱ አሉ። የእናቶቻቸው ሆድም ሰንጥቀው የወጡ አሉ። ፈጽመውም ባደጉ ጊዜ ቁመታቸው እስከ ሰማይ የሚደርስ ረጃጅሞች ሆኑ። ስለ እነሱና ስለ ኃጥአን የቃየል ልጆች እግዚአብሔር ቁጣውን በላያቸው ላይ አረዘመ፣ አጸና። ከ120 ዓመት በላይ መንፈስ በላያቸው ላይ አይኖርም አለ። በ120 ዘመን በንፍር ውሃ ጨረሳቸው። እነሱም በእግዚአብሔር ቃል እምነት የሌላቸው ኃጥአን ናቸው። በአባቶቻቸው ቃል አምነው ፈቃዱንም ያደረጉት ግን ከጥፋት ውሃ የተነሳ ያገኛቸው ክፉ ነገር የለም። ቃሌንም ብታምን ከጥፋት ውሃ መዳን ትችላለህ ብሎ አዳናቸው እንጂ። ኖህም አቤቱ ጌታ ቃልን አመንሁ፣ የምድንበትን ምክንያት አስረዳኝ አለው። ከጥፋት ውሃ በዕፅ ትድናለህ። መርከብን ስራ፣ ውስጡንም 3 ክፍል አድርጋት፣ ከቤተሰቦች ጋር ወደ ውስጥም ግባ አለው። የእግዚአብሔር ቃልም አምኖ የሚድንበትም ሠራ። ይህንንም ልተርጉምላችሁ ስሙ። እግዚአብሔር ባዘዘ ጊዜ የአባቶቻቸው የአበውን ቃል እና የእግዚአብሔርን ቃል ባላመኑ በኃጥአን ላይ ያመጣው መዓቱ እስከሚያበርድ ድረስ እንደ ንስር ክንፍ በሰጠውና ከቤተሰቡ ጋር ወደ ብሔረ ሕያዋን ባሻገረው እስከ ሰማይ ባወጣው ጊዜ ወይም ኖህን ልጆቹን የመረጣቸውን እንስሳት አራዊትንም እስከሚያበድ ድረስ እንደ ንስር ክንፍ በሰጠውና ከቤተሰቡ ጋር ወደ ብሔረ ሕያዋን ባሻገረው እስከ ሰማይ ባወጣው ነበር። ወይም ኖህን ልጆቹን የመረጣቸውን እንስሳትንም አራዊትንም እንዳያጠፋቸው የሚያኖርበትንም አንዲት ተራራ የጥፋት ውሃ እንደ ግድግዳ እንዳይቀርባት ባዘዘው ነበር። የፍጥረቱ ሁሉ መዳኛ በተቀደሰ ዕፅ ይሁን ዘንድ እግዚአብሔር እንደወደደ ይህንም ብቻ አወቁ። እነዚህም ታቦትና ዕፀ መስቀል ናቸው። የምትድንበትም ሥራ አለው። እሷም ታቦተ ቤተ ክርስቲያን ናት። ኦሪት ማዕዘን አደረጋት፣ 4 ማዕዘን አደረጋት ሲለው 4 ማዕዘን አድርጋት ሲለው አደረገ። ይህም ትምህርተ መስቀልና ታቦት 4 ማዕዘን እንደሆነ ያሳያል። እሱም ሙሴን ከማይነቀዝ እንጨት ታቦት እንዲሰራ ያዘዘው የመሰዊያው ቀንድ ነው። እኔም መንፈሳውያን ሰማያውያን በሆነችው በዚች የእጄ ሥራ እባርክልሃለሁ። አንተም ከወንድምህና ከባልንጀራ ጋር ከኃጢአት፣ ከርኩሰት፣ ከዝሙት፣ ከቂም፣ ከሐሰት ራስን አንጻ። ንጹሐን በንጽሕና ሰዋልኝ፣ እኔም እቀበልሃለሁ። ራስንም ቤተሰብንም አንጻት። ንጹሐን በንጽሕና ሰዋልኝ፣ እኔም እቀበልሃለሁ። ራስንም ቤተሰብንም ከአነጻ በኋላ ራሳቸውን እንዲያነጹ ሕዝብንም ሁሉ ንገራቸው። ክብሬ ለተቀደሱ ነውና ለምስጋና የፈጠርኳቸው የቃል ኪዳኔ ታቦት ይህ ነው። ትወዳለች። ሳትተማሙና ሳትቀጣጠቡ በሰላምና በፍቅር በንጹሕ ልቦና ሆናችሁ ብትመጡ ለእኔ ለወንድሞቻችሁ ልባችሁንም ብታቀኑ ጸሎታችሁን እሰማለሁ። ልመናችሁን ሁሉ አደምጣለሁ። መጥቼ ከእናንተ ጋርም እኖራለሁ፣ በመካከላችሁም እመላለሳለሁ፣ በልባችሁም ውስጥም አደራለሁ።
ሕዝቦችም ትሆኑኛላችሁ፣ እኔም በእውነት አምላካችሁ እሆናለሁ አለ። የእናታችን የጽዮን ልመኗ አማላጅነቷ ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ጸንቶ ይኑር አሜን።